ተደብቆ የሚያለቅስላትን ለቅሶ ስለ እናቴ ያስነካሁላት። አቤት እንባ! ካደግኩ ጀምሮ በምኑም የተጠራቀመው ወረደ እንደ ጉድ። የእናቴ ቁመኗ ከስንት ጊዜ እንዴት እንደማየው የነበረው ሳሳ፣ ፈገግታዋ፣ ውበቷ፣ ግርማ ሞገስ የተላበሰው ቁጣዋ እየመጣ ከፊቴ ይታየኛል። ማን ነው የሰው ሽንፈት? ማንን ነው በር ላይ ያናገረችው? ስለምን ጉዳይ ይሆን? ጭንቅላቴን በጥያቄ ተሞላ። የዚህ ምላሽ መቼም አቤል ጋር መኖር አለበት፣ ያለሱ ማንም ሊያውቅ አይችልም እያልኩ ከራሴ ጋር እያወራሁ ቆየሁ። እባክህ ልጅ ግባና እህል አፍህ አድርግ። የእናቴ ልጅ ክፍል 8 ይህንን ብለን ነበር ያስዳመጥናችሁ። ዛሬም እንደሚከተለው ታሪኩን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት ጠይቃለሁኝ። ክብሯና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛልኝ እያልኩኝ አብራችሁ የምቆየው ይፋት መልቲ ሚዲያ ነኝ። ወደ ታሪኩ አመራለሁ። የእናቴ ልጅ ክፍል 9። ብርዱም ከደጅ የሚያስቀምጥ አይደለም። በዛ ላይ እናትህ አይኗን ከበሩ አልነቀል ብሏል። ይኸው የተለየ እንቅስቃሴ እያየሁባት ነው። ድጋሜ ጥላሃትም እንድትሄድ አትፈልግ። ምናልባት ከዚህ ከሆንክ ጤኗ በቅርቡ ይስተካከል ይሆናል። ማን ያውቃል? የበሽታዋ መንስኤ አንተን ማጣቷ ቢሆንስ አለችኝ እንዳልሄድ እየተማጸነች። ተመልሼ ቤት ገባሁ። ሀዘኔን ተቆጣጥሬ ወደ እናቴ ቀረባልኩ። አይኖቿ ፊቴ ላይ ተንከራተቱ። ከፊት ለፊቷ ተንበረከኩ። አይኖቿ አሳዘኑኝ። እያየኋት መቆየት ቢያቅተኝም ጭንቅላቴን ጉልበቷ ላይ ድፍት አደረግኩት። የፈለከውን ያክል ጀግና ብትሆንም እናት ፊት ልጅ ነህ። እጇን ጭንቅላቴ ላይ በቀስታ ሲያርፍ ተሰማኝ። እናም ጣቶቿ ለመንቀሳቀስ ሲሞክሩ ሴትዮዋ ደግማ እልልልልል አለች። በውስጤ ይቺ ሴትዮ ልታሳብደኝ ነው? በየሰዓቱ እልልልል ካለች አስቸጋሪ ነው መቼም። እናትዬ አያሃትማ እጆቿ ተንቀሳቀሱ። አሯ ታምር ነው። በሽታው አንተ መሆንክን መቻወቅንና አለች። እሷን ችላ ብዬ እናቴን ጉልበት መሳም ጀመርኩ። እሷን በተሻለ ጭንቅላቴን ታሻሽ ጀመር። እመኝ የነበረው ፍቅሯን በትንሹ ሳይሆን ባላት አቅም ልትሰጠኝ እየሞከረች መሆኑ ተሰማኝ። እንደምንም እሺ ሁለቴ ከግቢው ውጭ ወጥቼ ዞር ብዬ መጣሁ። ሴትዮዋ በወጣሁ ቁጥር ትማጸነኛለች እንዳልሄድ። እኔ ዛሬ የትም የሚሄድ ፍላጎት የለኝም። የምፈልገው አቤል ቤት ከመምጣቱ በፊት እኔ ማግኘት አለበት ብዬ ነው። አንድም የሰፈር ሰው እስካሁን ልብ አላለኝም። ከምሽቱ 2 ሰዓት ተኩል አካባቢ ሲል ተደወለልኝ። ባዩሽ ነበረች። ወይኔ ማማዬን በእናቴ ተወጥሬ ረስቻታለሁ። ስልኬን አንስቼ ስርበተበት እናቴ አይኖቿ ወደ እኔ ተንከራተቱ። ሄሎ ባዩ፣ ቆየሁብሽ አይደል? ምን ነው ናትዬ፣ በሰላም ነው እስካሁን ያልደወልክልኝ አለችኝ። ሰላም ነኝ ባዩ። ትንሽ እናቴ እንደጠበቅኳት አላገኘኋትም። እናቴ በቃ ነገ እነግርሻለሁ። ማማ እየተኛችልሽ ስል የእናቴ አይኖቿ ተርገበገቡ። አዎ ተኝታለች። አባቢ እያለች በሩን ስታይ ቆይታ ይኸው አሁን እንቅልፍ ጣላት አለችኝ። ይሁን በቃ ለዛሬ እንደምንም ታገሽ እባክሽ፣ ማማዬን ጠብቂልኝ አልኳት። እንቅልፍም መሆኗን ባውቅም ትኩረት እንድታደርግባት ካሳሰብኳት ብዬ ምናልባት ትችላለች ብዬ። በቃ ልታድር ነው? አዎ ግድ ነው። ከዚህ በኋላ ወደ ቤት የመመለሴ አይቀርም። ባዩ፣ እናቴን የመንከባከብ የመጠበቅ ኃላፊነት አለብኝ፣ ግድ ነው አልኳት። ባዩሽ ቅር ባለ ድምፅ እሺ እናወራለን ብላ ተሰናብታኝ ስልኩ ተዘጋ። እናትዬ እንደው ስላንተ ከቤት አወጣጥ ተነግሮኛል። እንደው በጣም ነበር ያዘንኩት። እናንተ ለቁጥር አልበዛችሁ። አንዲት ሕፃን በቤት ውስጥ ብትኖር ችግር አልነበረውም። እውነት ለመናገር እናትን ያገኘኋት ጊዜ ነበር ስላንተ ተጸጽታ የነገረችኝ። በንዴት ውስጥ ሆና ልጄን አራኩት፣ ሊያውም ከሕፃን ልጅ ጋር እንዴት ሆኖ ይሆን እያልኩ መምከንከን ሆኗል ስራዬ አለችኝ።
እኔም ባደረገችው ነገር ወቀስኳት። እሷም ያጠፋችውን ለማስተካከል ፈልጌ ነበር፣ ፖሊስ ጣቢያ ሁሉ አመልክቼ ነበር፣ ግን ሁሉም ነገር ዘጋግቶ ነው የጠፋብኝ፣ ስልኩ እንኳን አይሰራም አለችኝ። ስምሽ ማን ነበር ያልሽኝ? አልኳት። አረ ስሜ ምን ያደርግልሃል አክስቴ ብለህ ጥራኝ። አቤልም እንደዛ ነው የሚጠራኝ። እንደው አሁን እንደ ሴት ጸባው ተቀየረብኝ እንጂ አክስት ብሎ ነበር የሚጠራኝ። ሰሞኑን ግን በስሜ ለዛውም ማንሽ ደግነሽ ነው የሚለኝ። እንደው ምን አጥፍቼ እንደሆነ አልገባይ ብሎኛል። ግን ስጠረጥር ልጅቱ ናት እንዲህ ያደረገችው። እንደው ልብስም በለዋ ላይ አልቀመጥ ያላት መሳይ እኮ ናት። እኔማ ስትር ያለ ብትሆን በወግ ብንድራት ክብሩ ለኛም አይደል? ብቻ ልጅቱ መልክ ሳያንሳት አርቃን የምትሄድ ሆነችብንና ነው። እዚህ እንኳን ስትመጣ የኔስ ይቅር ዘውድዬ እናት ናት። በዛ ላይ ታማለች። አትናገር ነገር ሽፍንፍን ብላ ብትመጣስ አለች። ደግነሽ እውነትም እንደ ስሟ ደግ ሳትሆን አትቀርም። አልገባኝም። እዚህ ቤት ድረስ ሴት ይዞ ይመጣል ብዬ አበድኩ። አይ እስኪ ተወኝም አንተው። ሊያውም በማታ ዳሯን ነዋ። እናት ከበሽቷ የማታገግመው በሱ ሳይሆን አይቀርም። ልጅቱም አታፍርም። አቤልም ወዷት ነው መሰለ እሷን ነው የሚሰማው አለች በቁጭት። ይህን ስሰማ ይበልጥ አበድኩ። ተነስቼ አየር ልቀበል ብዬ ወጣሁ። ወጥቼ መሬቱን በልህ ረገጥኩት። በዚህ ስሜት ውስጥ ሆኜ ወደፊት ተራመድኩ። ሰፈሩ ጭር ብሏል። የሐምሌ ዝናብ ሰውን ሁሉ በጊዜ ነው ያስገባው። እኔ ብርዱ ተረስቶኝ ንዴታማ ሞቆኛል። ከርቀት ላዳ መኪና ስትመጣ ትታየኛለች። የከድር ሱቅ ጋር ሁለት ጎረምሶች ሲጋራ እያጨሱ ያወራሉ። ተተኪ አያጣም ሰፈሩ። ላዳዋ ድንገት ቆመችና ሁለት ሰዎች ወረዱ። ወንድና ሴት ናቸው። እየተሳደቡ ነበር ሹፌሩን። በብልግና ስድብ ሞልጯቸው ሲሄድ በግልጽ ታዩኝ። አቤል ነው ሴት ይዞ። አክስቴ ደግነሽ እንዳለችው ነው። ይኸው ባይን ያየሁት። በቃ የድሮ እብደቴ ጀማመረኝ። ልጅቷን አንዴ በጥፊ ሳቀምሳት ጮኻ ካጠገቤ ሸሸች። አቤልን በግላጭ አገኘሁት። በጠረባ ከመሬት ደባለኩት። ደግሜ ረገጥኩት። ምኑን እንደምመታው እንኳን አላውቅም። ተኝቶ የምሰነዝረውን መቀበልና ስለ ወንድ ልጅ ኦሮኡ ሲል ባሰብኝ። የልጅቷ ጩኸት ሰው ሰበሰበ። ጎረምሶች ሊይዙ ሞከሩ፣ አቃታቸው። እኔ ጸብ ውስጥ ስገባ የሚያግዘኝ ያለ መሰለኝ በስውር በቀላሉ ሊያቆሙኝ አልቻሉም። በዚህ ጊዜ ደላላው ጋሼ ግዛው እንዴ ከየት መጥቶ ነው? ወንድሙ እኮ ነው ናታኔም አይደለም እንዴ አሉ። የሰፈሩ ሰው ሁሉ ሲያዩኝ ተደናገጡ። ልክ ሲበርድልኝ ሁለቱን ጎረምሶች ያዙልኝና አቤት አስገቡልኝ ብዬ ከፊት ወደ ቤት ቀድሚያቸው ገባው። የሰፈርተኞች ድምፅ ጆሮዬ ውስጥ ያቃጭላል። ከየት መጣ ደግሞ? አርፈን ነበር። እትዬ ወርቄ አረ ምኑን አውቄ። አሁን እናቱ ፓራላይዝ ሆና ማን ሊያቆመው ነው? እትዬ አብዛ ጭራሽ ወንድሙን እንዲህ ካደረገ ለእንገለኛ መፍራት ነው። እማማ አብረህት ብቻ ወንድም ሴቱም ሲወርድብኝ ይሰማኛል። እኔ ግን አቤልን መደብደቤ የተጠራቀመው እልህን ያወጣሁበት መሰለኝ። ይሄ ግን ስለ እናቴ ነው። አንዳንዴ ሰፈር ውስጥ እንዲህ መፈራቴን ሳስበው ይገርመኛል። ሴቱም ወንዱም ከፊት ለፊቴ ሲያየኝ ከመንገዱ ዞር ብሎ ነበር የሚሄዱት። እነሱ ድንገት የሚነሳብኝ ነው የሚመስላቸው። እንደ እውነቱ ከሆነ ግን ማንም ሳይነካኝ አልነካም። አለመነካት ሲል አንዳንድ ሰው አለመንካት የሚመስለው ራሱ ብቻ ነው። እንደዛ ግን አይደለም። ሌሎች ሰዎችን የሚያስጨንቁ አቅማቸውን ተማምነው ችግር የሚፈጥሩ ስንቶች አሉ። በሰፈሩ እኔ ከነሱ ጋር ስደባደብ ትክክለኛ ነገር ያረኩ ነው የመሰለኝ። ለዚህ ሁኔታ እንደውም ሊያመሰግኑኝ ይገባል። በወቅቱ የስንቷን ሞባይል ነው ያስመለስኩት። ፖሊስ ይወጣ የሚሉ ካለ ያስቆኛል። ፖሊስን የማውቀውን ጎራግሮ የት ያውቀውና። እንዲሁም አንድ ጊዜ
ክብራና ክብራት የእናቴ ልጅ ክፍል 9 ይህን ይመስል ነበረ። በክፍል 10 እስከምንገናኝ ቸሩ ሁሉ ይግጠመን። አብራችሁ የቆየሁት ይፋት መልቲሚዲያ ነበርኩ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። እስከምንገናኝ ሰናይ ጊዜ። ሀገራችን ኢትዮጵያን ሰላማን ይመልስልን፣ ዓለማችንን ከክፉ መከራ ይጠብቅልን እያልኩኝ እኔ ከወዱ ሰናበታለሁ። ባይ ባይ። ትመጫለሽ ብዬ ሳይማዶ